በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በፊቴ ባዶ እጃችሁን አትታዩ። ወደ ቤተ ክርስቲያን የሚሄድ ሰው ምንም እንኳ ውግዘት ባይኖረውም ግዴታ ባይኖርበትም ባዶ እጅ መሄድ እንዳይገባ መጻሕፍት ያዛሉ። በፊቴ ባዶ እጅን አትታይ ተብሏልና ዘጸአት 34:20። በዚህ ርዕስ ውስጥ የምናየው በምጽዋት የሚጠቃለሉ ወደ ቤተ ክርስቲያን የሚገቡ የተለያየ ስያሜ ያላቸውን ሁሉንም የስጦታ አይነቶች ይሆናል። ከነዚህም አስራት አሰረ፣ አስር አደረገ ከሚል ግስ የተወሰደ ሲሆን አስር ማድረግ፣ አስራት ማውጣት፣ ከአስር አንድ መስጠት ወይም መቀበል፣ መውሰድ፣ ቀረጥ መክፈል ወይም መከፈል ማለት ነው። ይህም ሁሉም ለእግዚአብሔር የሚሰጥ ቢሆንም ሦስት ክፍል ያለው ነው። አንደኛው አስራት፣ ሁለተኛው በኩራት፣ ሦስተኛው ቀዳማያት ይባላሉ። ሁሉንም በአንድ ተጠቅሰው የምናገኝበት የመጽሐፍ ቅዱስ ክፍል አለ። ነገር ግን አምላካችሁ እግዚአብሔር ከከተሞቻችሁ ሁሉ በአንዱ ስም ይጠራ ዘንድ የመረጠውን ስፍራ ትሻላችሁ፣ ወደዚያም ትመጣላችሁ። ወደዚያም የሚቃጠለውን መሥዋዕታችሁን፣ ቁርባናችሁንም፣ አስራታችሁንም፣ ቀዳማያታችሁንም፣ ስዕለታችሁንም በፈቃዳችሁ የምታቀርቡትን የላማችሁንና የበጋችሁንም በኩራት ውሰዱ የሚል ነው። ዘዳግም 12:5-6። አስራት በመጀመሪያ ተጠቅሶ የምናገኘው በዘፍጥረት 14:20 ላይ ነው። አብርሃምም ከሁሉ አስራትን ሰጠው። አብርሃምም ለመልከጼዴቅ አስራትን የሰጠው ከሁሉም ነው። ይህ ማለት የሚቆጠር ገንዘብ ብቻ አይደለም ማለት ነው። እንዲሁም ያዕቆብ እግዚአብሔር ከሚሰጠው ሁሉ ከ10 አንዱን እጅ እንደሚሰጥ ተስሏል። ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን እሰጥሃለሁ እንዳለ ዘፍጥረት 28:22። ይህም አስራት ሲባል የኪስ ገንዘብ ብቻ አለመሆኑን የሚያስረዳ ነው። ምክንያቱም ከእንስሳትም ከ10 አንድ እንዲከፈል ሥርዓት ተሰርቷልና። ከበሬም ሁሉ ከ10 አንድ፣ ከበግም ሁሉ ከ10 አንድ፣ ከእረኛውም በትር በታች ከሚያልፍ ሁሉ ከ10 አንድ ለእግዚአብሔር የተቀደሰ ይሆናል እንደተባለ ዘሌዋውያን 28:32። ከእንስሳት ብቻ ሳይሆን ከእህልም የሚሰጥ አስራት ተብሎ ተገልጧል። የምድርም አስራት ወይም የምድርም ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው። ዘሌዋውያን 27:30። ከእርሻ ዘርተ በየዓመቱ ከምታገኘው እህል ሁሉ አስራት ታወጣለህ። ዘዳግም 14:22። አስራት በምታወጣበት በሦስተኛውም ዓመት የምድርን ፍሬ ሁሉ አስራት አውጥተ በፈጸምክ ጊዜ ሁለተኛው አስራት አውጥተ በከተሞቹ ውስጥ ይበሉ ዘንድ ይጠግቡም ዘንድ ለሌዋዊው፣ ለመጻተኛውም፣ ለድሃ አደጉም፣ ለመበለቲቱም ስጣቸው። ዘዳግም 26:12። ጌታም የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ስጡ ያለው ለዚህ ነው። ማቴዎስ 22:18-22። ፈሪሳዊም ከማገኘው ሁሉ ከ10 አንድ እሰጣለሁ ሉቃስ 18:12 ያለው የሚያገኘው ብር ብቻ ሆኖ ሳይሆን ሌላውንም ገንዘቡን ጨምሮ ሲናገር ነው። ሌላው ይህን የሚያረጋግጥልን ፈሪሳውያን ከአዝሙድና ከእንስላል ከከሙንም ሳይቀር አስራትን ያስከፍሉ እንደነበር የሚናገር ነው። ማቴዎስ 23:23። አስራት እንዳየነው ሁሉንም አስራት የሚባል ቢሆንም በዘመናችን ግን አስራት ሲባል ጎልቶ የሚታወቀው ከ10 1 ከመቶ 10 ብር መስጠት የሚገባ መሆኑን ነው። ስለዚህም አስቀድመን እንዳየነው አስራት ሁሉንም የሚያመላክት ቢሆንም
ቃሉ በራሱ የሚቆጠር ነገርን የሚያሳይ በመሆኑ አስራት የብር ስጦታ ነው። በኩራት ቀዳማዊ፣ ታላቅ፣ አለቃ፣ ሹም፣ ግንባር ቀደም፣ ፊት የተወለደ፣ ቀድሞ የመጣ ወይም የወጣ ማለት ነው። ይህ ደግሞ ሰውን፣ እንስሳትን ቀድሞ የደረሰ ፍሬንም የሚያመለክት ነው። እነሆ እኔ በእስራኤል ልጆች ዘንድ መጀመሪያ በሚወለደው በኩር ሁሉ ፋንታ ሌዋውያንን ከእስራኤል ልጆች መካከል ለይቼ ወስጃለሁ። በእነርሱ ፋንታ ሌዋውያን ለእኔ ይሁኑ፣ በኩር ሁሉ ለእኔ ነውና። በግብፅ ምድር በኩርን ሁሉ በመታው ቀን ከእስራኤል ዘንድ በኩርን ሁሉ ሰውንና እንስሳትን ለእኔ ለይቻለሁ፣ ለእኔ ይሁኑ። ዘውልቁ 3 ከ12 እስከ 13። ከእንስሳ የሚወለድ በኩር ሁሉ ለእግዚአብሔር ነው፣ ማንም ይለውጠው ዘንድ አይቻለውም። በሬ ቢሆን ወይም በግ ለእግዚአብሔር ነው። ዘሌዋውያን 27 26። ላምህና በግ የወለዱትን ተባት የሆነውን በኩራት ለአምላክ ለእግዚአብሔር ትቀድሳለህ። በበሬ በኩራት አትስራበት፣ የበግህንም በኩራት አትሸልት። ዘዳግም 15 19። በቤተ ክርስቲያንም ምእመናን የመጀመሪያ ልጃቸውን ለእግዚአብሔር መስጠት እንዳለባቸው በነገሥታት ሕግ ተጻፈ። ከወላጆቹ በኋላ አባቱንና ወንድሞቹን ለመርዳት በኩር ሆኖ የተወለደው ለእግዚአብሔር የተገባ ነው ተብሎ ተጽፏልና። ፍትሕ መንፈሳዊ አንቀጽ 11 ቁጥር 458። ሦስተኛው ቀዳማያት። ቀዳማያት መጀመሪያ የደረሰ፣ የሚቀድም፣ የሚበልጥ፣ ፊተኛ፣ እሸት ማለት ሲሆን ይህ ደግሞ ከእህል የሚሰጥ ነው። አምላክ እግዚአብሔር ከሚሰጥ ምድር ከምትሰበስበው ፍሬ ሁሉ ቀዳማያት ውሰድ፣ በዕንቅብም አድርገው፣ አምላክ እግዚአብሔርም ስሙ ይጠራበት፣ ወደ መረጠው ስፍራ ይዘህ ሂድ። አሁንም እነሆ አቤቱ አንተ የሰጠኸኝን ማርና ወተት የምታፈሰውን የምድሪቱን ፍሬ ቀዳማያት አቅርቤልሃለሁ። ዘዳግም 26 ከ2 እስከ 10። ይህ ሁሉ እንግዲህ ምእመናን ከሚያገኙት ሁሉ ወደ ቤተ ክርስቲያን የሚወስዱት ነው። ይህ ሲባል እግዚአብሔር የሚራብ የሚጠማ አምላክ ሆኖ ለእርሱ የሚሄድ አይደለም። እርሱስ ይህ ሁሉ የማያስፈልገው የባሕርይ አምላክ እንደሆነ ከቤተ ፍሪዳን ከመንጋሃም ጊደርን አልወስድም። የዱር አራዊት ሁሉ የምድረ በዳ እንስሶችና ላሞች ሁሉ የእኔ ናቸውና ብራብም አልለምንህም፣ ዓለም ሁሉ በመላው የእኔ ነውና። የፍሪዳውንም ሥጋ አልበላም፣ የፍየሉንም ደም አልጠጣም ብሏል። መዝሙር 49 ከ9 እስከ 13። ነገር ግን ምእመናን ይህን ሲሰጡ እግዚአብሔር ደግሞ ያለውን ያበዛላችኋልና ይባርክላችኋልና። የእህላችሁን መጀመሪያ የእጃችሁን ሥራ ስለ በረከት ወደ እርሱ አምጡ። ይባርክላችሁ ዘንድ አስራታችሁን፣ በኩራታችሁን፣ ስእለታችሁን፣ እጅ መንሻችሁን፣ መጀመሪያ የደረሰውን እህል ከወይኑ፣ ከዘይቱ፣ ከፍራፍሬው፣ ከጸምሩ እግዚአብሔር ከሰጣችሁ ገንዘብ ሁሉ ለእርሱ ስጡት፣ እርሱ የእግዚአብሔር አገልጋይ ነውና። መሥዋዕታችሁን ይቀበል ዘንድ ዕጣናችሁንም ለአምላካችሁ ለእግዚአብሔር ያማረ ይሆን ዘንድ እርሱም የእጃችሁን ሥራ ይባርክላችኋል፣ የምድሩንም ፍሬ እጅግ ያበዛላችኋል። ፍትሕ መንፈሳዊ አንቀጽ 16 622። ካለው ወገን የምድርን ፍሬያት መጀመሪያ ወደ ቤተ ክርስቲያን መውሰድ ይገባዋል። እርሷን የሚቀበለው ካህንም ያመጧት ሰዎች ቁመው ሳሉ ከመጋረጃው ውጭ ሆኖ ስለ እርሷ አስቀድሞ እግዚአብሔርን ያመስግነው። ፍትሕ መንፈሳዊ አንቀጽ 18 676። አስራት ለማን ነው? አስራት ለእግዚአብሔር ነው። ይህ ማለት
እግዚአብሔር የሚበላ ሆኖ ሳይሆን የካህናት ርስታቸው እግዚአብሔር ነውና እግዚአብሔርን ለሚያገለግሉ ካህናት የሚሰጥ ነው ማለት ነው። አንድ ንጉሥ ከእርሱ በታች ያለውን ሥራ የሚሠሩ ሠራተኞች አሉት። ለእነዚህ ሠራተኞች የሚከፍለውን ክፍያ ወይም ደሞዝ የሚሰበስበው ግን ከሕዝቡ ነው። ይህ ማለት ሕዝቡ ለንጉሡ ይገብራሉ፣ ንጉሡ መልሶ ሕዝቡን ለሚያገለግሉ ሹማምንት ይከፍላል። እንደዚሁም ሁሉ ምዕመናን አስራት፣ በኩራት፣ ቀዳማያታቸውን መንፈሳዊ ግብር አድርገው ለእግዚአብሔር ያቀርባሉ። እግዚአብሔር ደግሞ ሕዝቡን በትምህርት ወደ እርሱ ለሚያቀርቡ ካህናት ይሰጣቸዋል። አስራት ሁሉ ለካህናት ነው፣ የምጽዋት ጌቶች ናቸውና። ይህችውም መጀመሪያይቱ ለካህናትና ለሚያገለግሏቸውን ብቻ ናት። ቤተ ክርስቲያንን ለማገልገል ለሚተጋ ሰው የሚሻውን ሁሉ ከእርሷ መቀበል ይገባዋል። እንደ ካህናት፣ እንደ ሌዋውያን፣ እንደ እግዚአብሔር አገልጋዮች ልጄ ሆይ የእግዚአብሔርን ቃል የነገርህንና ለሕይወት ምክንያት ከፊትህ ላብና ከእጅ ድካም ባገኘኸውና በኃይልህ ሁሉ እንደ እግዚአብሔር አክብረው እርዳው። እነሆ እግዚአብሔር ሥጋዊና መንፈሳዊ ምግብ የዘላለምንም ሕይወት ከእርሱ እንድትቀበል ዝግጁ ካደረገ አንተም ፈጽሞ ጠፊውንና ዘመናዊውን ምግብ ትሰጠው ዘንድ ይገባሃል። እነሆ ለሚያገለግል ዋጋው እንደሚገባው ተጽፏልና። ዘውልቁ 18 ከ12-15 ፍትሕ መንፈሳዊ አንቀጽ 17 ቁጥር 688-89። አስራት ማስቀረት ስርቆት ነውን? አስራት የሚያስቀር እግዚአብሔርን እንደሚሰርቅ፣ እንደሚዋሽ፣ እንደሚያታልል ሆኖ ይቆጠርበታል። ምክንያቱም እግዚአብሔር የሰጠኋችሁን ሁሉንም አምጡ አላለም፣ ከሰጠኋችሁ አለ እንጂ። ይህንንም አስመልክቶ ራሱ ባለቤቱ በነቢዩ ሲናገር ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል ሁሉን የሚችል እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችሁ ሰው እግዚአብሔርን ያሰናክላልን? ይሰርቃልን? እናንተ ግን እኔን አሰናከላችሁ። እናንተም ያሰናከልን በምንድን ነው ብላችኋል። በአስራትና በኩራት ነው። እናንተ እኔን ቸል አላችሁኝ፣ አሰናከላችሁኝም። ዘመኑንም ተፈጸመ፣ አዝመራውን ሁሉ በጎተራ አገባችሁ። ነገር ግን በዓለት ቤት ይዘረፋል። ሚልክያስ 3 ከ7-10። ካህናት አስራት ያወጣሉን? ካህናት እግዚአብሔርን ለማገልገል የተለዩ የተመረጡ ቢሆንም ከዚያም ከሚያገኙት የአስራት እንዲያወጡ ታዘዋል። ለሌዋውያን እንዲህ ብለህ ንገራቸው፣ ከእስራኤል ልጆች ከእናንተ ርስት አድርጌ የሰጠኋችሁን አስራት በተቀበላችሁ ጊዜ እናንተም ከእርሱ ለእግዚአብሔር መባ አድርጋችሁ የአስራት ታቀርባላችሁ። እንዲሁ እናንተ ደግሞ ከእስራኤል ልጆች ከምትቀበሉት አስራት ሁሉ ለእግዚአብሔር መባ አድርጋችሁ ታቀርባላችሁ። የእግዚአብሔርን መባ ለይታችሁ ለካህኑ ለአሮን ትሰጣላችሁ። ከምትቀበሉት ስጦታ ሁሉ ከተመረጠውም ከተቀደሰውም ድርሻ ሁሉ የእግዚአብሔርን የመጀመሪያ መባ ሁሉ ታቀርባላችሁ። ዘውልቁ 18 ከ26-29። ስለዚህ በዚህ መሠረት ካህናት ከሚያገኙት ሁሉ ለእግዚአብሔር አስራት አድርገው ያቀርባሉ ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።